ንምስበካ ያለኝ ምን ወይ ገብተካል ወንድሜ? ሰላም ሰላም፣ እንዴት ናችሁ? ደህና ነን። እንዴት ነህ? እንዴት ነሽ? ሰላም ነው አለን አለን። ማን እንበል ወንድሜ? አዎ ሰበካ ነው፣ ሰበካ ነው። ስምህን ማን እንበል? አለን። ልጅቱን ያመጣኋት እኔ እንድሪስ እባላለሁ። ልጅቱን ያመጣኋት እኔ ነኝ እና ሸበካዋ ነው። ብዙ ተበድራለች። በዶላን ገብታ ትናገር። ሸበካዋ ነው። ጠይብ እሺ፣ አንተ ነህ ያመጣካት? ወደ ሪያድ እንድመጣ ያረኳት እኔ ነኝ። እሺ፣ ወደ ሪያድ እንድመጣ ያረኳት እኔ ነኝ። በጣም ጥሩ። እሺ፣ እንድሪስ ሳዕዳ የአህመድ ሚስት ናት አይደለችም? በሰዓቱ ነበረች፣ ግን ከሆነ አውርዶላታል። አንተ አስኮበለልካት? እኔ አላቅም ነበር። እኔ እንደመጣች መንገድ ላይ ነው የሰማሁት። እንደመጣች እኔ መንገድ ላይ ነው የሰማሁት። የሆነ ሰው እንደሚያስቸግራትና ብር ክፌ እንደሚላት መሸዋር መቅረብ ሊመጣ አካባቢ ላይ ወደ እያስቸገረኝ ነው መሰለኝ። አልነገረችኝም። ከዛ መንገድ ላይ ነው ያወቅኩት። እቺ ልጅ እንግዲህ ያው እህት አለኝ፣ መጣል የለብኝም። እሱም እየደወለ በብር ምናምን ልጅቱን መልስልኝ ይለኛል። ወንድሙ ራሱ በብር የፈለግከውን ብር ያህል ስጥህ ልጅቱን መልስልኝ ብዙ ነገር ብለውኛል። ብዙ ነገርም እኔን ህይወቴን አደጋ ላይ ያደርሱ ሞክረዋል። ያኔ ግን እኔ እምቢ አልኳቸው። በሰዓቶች ልጅ ተቀበልኳት። ኢጃዛ ቤት ምንም ግንኙነት የለንም። ኢጃዛ ቤት አመጣኋት። የኢጃዛ ብር ከፈልኩላት። ከዛ በኋላ ልጅም እንዳለ ሁሉም ነገር ሰማሁኝ። ከጎኗ ነኝ። አረኩም፣ አልተገናኘንም። ጠይብ ከሁሉም ከነ መረጃ ምናምን ከነ ሰዎች ከፈለሽ እኔ ያስገባለሁ። እሺ፣ እነሱ አንተን በብር ልጅቷን እንድትመልስላቸው የጠየቁ እና በዛ ታይም ላይ ልጅቱን አሳልፈ ስጠኛ ላይ እኔ ደግሞ እንድሪስ ያዝልኝ አልተገናኘንም ብሏል። አዎ ከነ ሰዎቹ አለ መረጃ ብዙ ብሎኛል። ስልኬ ተይዤ ስለነበር ስልኬ ስለቀየርኩ ነው እንጂ ከነ ሰዎች መረጃ ብዙ አሳልፍ ያስጣል አሳልፍ ያስጥር የፈለከው ክናገር ድረስ መናገር የለበትም እና የፈለከውን ብር በአካውንት ላስገባልህ ልጅቱን ስጠኛዋል። እኔ ደግሞ ልጅቱን አሳልፍ የመስጠት አልፈለኩም። አቶ ላይ በፍቅር ብዙም ባናወራም ያኔ ካመጣ ኢጃዛ ከፈልኩላት ልጅ መጣ ምንም ነገር የላትም። ኢጃዛ ከፈልኩላት ለልጇ ብር ላኩላት። ወደ ስራ ገባች። ወደ ስራ እንደገባች ታይም ማስረጃ እኔ ከነ ሰዎቹ አመጣልሻለሁ ማስረጃ። ጥሩ እሺ፣ የሰው ማስረጃ ሳይሆን እኔ የምፈልገው ሰዎች አለ። በሰዓቱ ወይ ጡፍ ምናምን ላይኖር ይችላል። ስልኬ እስር ቤት ስለነበር ስልኬን ስለተቀማሁ በጡፍ ምናምን ማለት ነው። ግን ከነ ሰዎቹ ያስጠፏትም ደግሞ የገዛው የወንድሙ ሚስትና እዛ ያሉ ጓደኞቹ ናቸው። እሺ በጣም ጥሩ። ቆይ እንድሪስ ለአንተ ጥያቄ ያለኝ፣ አንተ እስር ቤት ከነበርክ አንተም እስር ቤት ገብተህ የምታውቀው ነው። ቆይ በመጀመሪያ ደረጃ አንተና ሳዕዳ እንዴት ተዋወቃችሁ? ሀቢባ እኔ በሰዓቱ ተይዤ ስለነበረ ስልኬ ያው እስር ቤት ሾርጣዎች እንድስላሉኝ ማስረጃ ምናምን ማስረጃ ያለው ይችላል። ቆይቶ ነው የሚደርሰው ችግሩ። ሸበካ የለውም። እኔና ሳራ የተዋወቅነው በቲክቶክ ነው። ምንም ልጅ እንደሌላት ምን እንደሌላት ያው ነው የማውቀው በሰዓቱ ማለት ነው። እኛ የተዋወቅነው በቲክቶክ ነው። ኦኬ፣ በቲክቶክ ስትተዋወቁ እሷ በሰዓቱ የአህመድ ባለቤት ናት፣ ሚስትና የልጁ እናት ሆና ወንድሙ ቤት ነበር የምትኖረው። አንተና ሳዕዳ በቲክቶክ ስትተዋወቅክ ባለትዳር እንደሆነች ልጅ አው ሸበካህን አስተካክል ፕሊስ። በእንደዚህ አይነት ሁኔታ ከባድ ነው። አዎ በቲክቶክ ላይ የተዋወቅነው እኛ። እሺ አዎ አልነገረችኝም ነበር በሰዓቱ። እሺ በሰዓቱ አልነገረችኝም ነበረ። መንገድ ላይ እንዳጋጣሚ ጓደኛዋ ናት የሸኘቻት። እዛው
ያሉ አብራት ያለችው እዛው እሱ ጋር ያለችው አብራት ጓደኛዋ ሸኝታል። ይሄ ልጅ የሆነ ነገር ቢያደርግሽ የእሱን ቁጥርና ማረፊያ ቁጥር ላኪ ስትላት የማረፊያውን ቁጥርና የኔ ቁጥር ሲሰጥ ይሄ ሰውዬ ወደ እኔ ደወለ። ወደ ደወለ ልጅቱ ልገባ ሪያድ ልገባ ስትል ሰውዬ ወደ እኔ ደወለ። ከዛ በኋላ ልጅቱን አሳልፈ ስጠኝ፣ የፈለከውን ብር በአካውንት ላስገባለህ፣ ልጅቱን አሳልፈ ስጠኝ አልኩ። አይ ከዛ በኋላ ዘጋሁበትና እንደዛ ብዬም አለኝ። በብዙ ነገሮች አስፈራሩኝ። አሳልፍ ያልሰጠኋትም እች ልጅ አመጣኋት። ምንም ብር የላትም። የኢጃዛ ቤት ከፈልኩላት፣ ወደ ስራ እንድትገባ አረኳት። በዛ ታይም ላይ እሱ ወደ ሀገር ገባ። እንደዛ ባረኳት ታይም ላይ እሱ ወደ ሀገር ገባ። እስር ቤት ነበረ። አንተ ሰአዳን ስታስጠፋት እሱ እስር ቤት ነበር እና ከዛ ወደ ስራ ምናምን እየሰራች ምናምን እንዳለ እሱ ወደ ሀገር ገባ። ከዛ በኋላ በዛ ታይም እሱ እስር ቤት ነበረ። ኋላ ላይ ሁሉንም ነገር ነገረችኝ። ከዚህ አሉ ውስጥ እያዳመጡ ነው ራሱ አልማ ነው ሁሉም ነገር ያውቃሉ። እኔ የማውቀው ጉዳይ የለኝም። እሱ ወንድሙ ራሱ እኔ እንደማላውቅ ያውቃል። ግን እሱ አሳልፈ ስጠኝ ልጅቱን ነው ያለኝ። እሺ ባወቅክ ሰዓት አንተ ባለትዳር ላይ ምንም ሰው የላትም ብሎ ብዙ ነገር በደሎች እኔ እንኳን ከማውቃት በፊት ብዙ በደል አድርሶባታል። አሁን እኔ ካለች ወዲህ ከዛ በዛ ታይም ላይ ሆነ ለልጇም ስትልክ እህቷ ጋር አገኝ ልጇን ለልጇም ስትልክ ባለትዳር እንደሆነ ባወቅኩ ሰዓት ከዛ በኋላ እኔ ጋር ማውራት ይቀጥል፣ አይዞሽ ምናምን በማለት ማውራት ይቀጥል። በምናወራ ታይም ላይ እሺ በቃ ምን ነው ቪፒኤን ለምን ዳውንሎድ አታረግም ወንድሜ? አቡዬ ይሰማል? ሀይባ አው ለምን ቪፒኤን ዳውንሎድ አታደርግም? እንድሪስ ገጠር ስለሆንክ ሸበካ ደካማ ስለሆነ ቪፒኤን ዳውንሎድ አድርግ። በእንደዚህ አይነት ሁኔታ መደማመጥ አንችልም። እኔ ብዙ ጥያቄዎች ጭንቅላቴ ውስጥ አሉ አንተን መጠየቅ የምፈልገው። ስለዚህ ዳውንሎድ አድርግ ቪፒኤን። ለሰአዳ ልኬላታለሁ። አብራችሁ አይደል ያላችሁት? አንዴ ትላክልህ ከስልኳ። ቆይ ለእሷ ቮይስ ላድርግላት እንድትልክልኝ እንትን ሀቢባ እንዳይወጣ ይጠብቀኝ ማለት ነው። ቀረች ምናምን ብላችሁ እንዳታወሩ ማለት ነው። አሁን ሌላ ካርድ ላስመድ ልክ ያለው ሊመጣልኝ ነው። እሱ ሞልቼ በምርጥ ዋይፋይ ልገባ ነው ማለት ነው። ይጠብቀኝ እንዳይሄድ ይሰማል። አሁን እንዳይሄድ በዛ ነው የምጠቀመው። ቆይ አንዴ እንድሪስ፣ ቆይ አንዴ ለሶስተኛ ጊዜ ኔትወርኩ ደካማ ስለሆነ ነው። ለዛ ነው ፈጣሪው ይደርስ እኮ አስተካክለው ኔትወርክህን። ሳዳ ለሶስተኛ ጊዜ በየ30 ደቂቃው እየጠበቅሽ ይጠብቀኝ እንዳይወጣ ትይኛለሽ ዝም ብለሽ። መቼ ነው አንቺ ካርድ አስሞልተሽ አስተካክልሽ የምትመጪው? ቪፒኤን ነው ላኩልሽ። ቪፒኤኑን ዳውንሎድ አድርጌ ላኩልሽ። ለእንድሪስም አብራችሁ አይደል ያለ? አብረን አይደለንም አለ አብረን አይደለም ያለው ስራ ቦታ ናት። እሺ ቁጥሩን የእንድሪስን ቁጥር ላኪልኝ። እኔ ቪፒኤን ልላክለት ዳውንሎድ እንዲያደርግ። እሺ አብራችሁ ካልሆናችሁ ችግር የለም። ቁጥርህን ትላክልኝ እና እሷ እኔ ዋትሳፕ ላይ ልክልካለሁ ቪፒኤን። እሱን ዳውንሎድ ታደርጋለህ። ያለምንም መቆራረጥ በሰላም እናወራለን። አቦ እኔ እነሱ ካዛቸው አንዴ ልንገርሽ ማለት ነው። አሁን እንድሪስ እና እሷ ተመካክረው ሊሆን ይችላል፣ ግን እኔ እስር ቤት እያለሁ ነው እነሱ የተዋወቁት። እያስፈራራት አሳልፎ ስጠኝ በአካውንቴ ገንዘብ ላስገባልህ ያለው ወላሂ ላዚም ውሸት ነው። ልጅቱን በሻወሩን ደውለን ልጅቱን ካነሳህበት መልስ ብለነዋል። የመሻወርህን እንሰጥሃለን ብለነዋል እንጂ ሌላ ማስፈራራት፣ ዛቻ በድርሽ የለም። አንድም ነገር የዛትንባት የለም። የተበደለችው ነገር የለም። ማስረጃ ያስፈልጋል። ማስረጃ ካላቸው ችግር የለብኝም እኔ ካለ ቮይሳችሁ፣ ጽሁፋችሁ ማስረጃ አንደኛ። ሁለተኛ ነገር ማለት ነው አንዲት ባለትዳር ሴት የልጅ እናት ቲክቶክ ላይ አንድ ወንድ ስትተዋወቅ
ባለትዳር አይደለሁም ሲንግል ነኝ ብላ ተዋውቀው፣ ግን ያ ወንድ ባለትዳር መሆኗን ባወቀ ሰዓት ከእሷ ጋር ሊያቆም ነው የሚገባው። ለምን ነግ በእኔ የሚባል ነገር አለ። ነገ እቺ ሴት አንተንስ እቤት ቁጭ አድርጋ ልክ እሱን እንዳደረገችው አንተንስ እቤት ቁጭ አድርጋ ከሌላ ወንድ ጋር ቲክቶክ ላይ ፌስቡክ ላይ ተጻጽፋ እንደማትኮበልልብክ ከአንተ የተሻለ ስታገኝ እንደማትሄድ በምን እርግጠኛ ነን? አህመድን እዚያ ድርሷት ጥላው እንደሄደችው አንተንም ጥላህ እንደማትሄድ በሌላ ወንድ እንደማትተካህ በምን እርግጠኛ ነን? በምን ምን ታመጣላችሁ ነው ያለን። ወላሂ ላዚም ስንነግረው ማለት ነው ምን ታመጣላችሁ፣ ምንም ነገር አታመጡም ነው ያለን። ደውለንለት እንደዛ ስንለው ምንም አታመጡም፣ ልጅቷን አልተገናኘንም የሚለው ደግሞ ወላሂ ላዚም ፎታቸውን አልያዝኩም፣ ግን ሌላ ሰው ጋር አለ ላስልከው ይችላለሁ። ቀለበት እያደረገላት ምናምን ቪዲዮ ፖስተው ነበረ። ላክልን እንፈልጋለን ያለ ማስረጃ ያ ሁላ አለ ማስረጃ። በአካል ተገናኝተን እናቅም አይደል ያለው። ኢጃዛ ገጠር ሳይቀር ነው የወረዳት። በቃ እኮ ላክልኛ ቪዲዮውን ቁጥሬ ነሰጠ ገጠር ሳይቀር አውርዷታል ማለት ነው። ዋትሳፕ ላይ ላክልኝ ቪዲዮውን። ቴንክ ዩ ሀንዬ። እሺ አስልኬ እልክልሻለሁ ሀቡ። እና ደግሞ ኒካ አውርዷል የሚለው ውሸት ነው። ኒካ አውርዷል የሚለው ውሸት ነው። ኒካውን አላወረድኩም። አሁን እኔ ያማለ ይሄም ማለ ማስረጃ እንፈልጋለን። ለእያንዳንዱ ታውሩት ነገር እዚህ ቤት ይኸውልህ፣ ያለ ማስረጃ ምንም ነገር አይሆንም። ለእያንዳንዱ ለምን እሺ በርቃን ፈቶ እንደሚያስፈራራት ሀቡ፣ ሌላው ቀላል ነው። ለምን በርቃን ፈቶ እንደሚያስፈራራት ብቻ ጠይቂው። እሺ እሺ። ቪፒኤን ዳውንሎድ አደረክ እንድሪስ? ይሰማል? አሁን ይሰማል። ኢንተርኔት እንትን አልክ? ቪፒኤን ዳውንሎድ አደረክ ወይስ? በቃ ተሰቃየን እኮ። አሁን አድርጌያለሁ። ከተሰማ ቆይ፣ እሷም ኢንቫይት አድርጌያታለሁ። መታለች እሷ። እኛ ስንት ሰው ከሳውዲ እዚህ ቤት ላይቭ ይገባል። ይኸው እንትና ከሳውዲ አይደል ይገባ። እና ለማንኛውም እሷ ሳቢያትና ችግሯንም በደሏንም እሷ ትናገር። በተረፈ ደግሞ እኔ ያለው ሳቢያትና ትግባና ችግሯንም ለምን እንደመጣች ምን እንደሆነች ምን እንትን እንዳለች ገብታ ትናገር። ችግሯን ያለው መጀመሪያ በሰዓቱ እኔ የእሱን ኒካ ሳታወርድ እኔ በሰዓቱ አልተገናኘም። አሁን ሚስቴ ናት እንዴ? ቅድም በአካል ተገናኝተን አናውቅም አላልክም እንዴ? ሳቢያትና ያለውን ችግሯን በደሏን ለምን እንደመጣች ምን እንደሆነች ችግሯን ትናገር። በዛ ላይም ደግሞ ባሰራ ኢንቫይት አድርግ። በአካል ተገናኝተን አናውቅም ያልኩሽ እኮ ሀቢባ ሸበካዬ ነው ሸበካዬ ነው። በአካል ተገናኝተን አናውቅም። ወረደች ወዲህ አግብቻት እኮ ሚስቴ ቤት የኖርኩ ነው ሀቢባ። አሁን ላይ ተጋብታችኋል? ባልና ሚስት ሆናችኋል? አሁን ከተጋባን አመታችን። ከመጣች ልጅቱ 2 አመት ሊሆናት ነው እኔ ጋ። ኦኬ ጥሩ። ሚስት ከሆነችማ እሺ። አንድ ኒካ ሳይወርድ ግን ሌላ ኒካ ማሰር ይቻላል? በኒካ ላይ ኒካ ይሰማላ? ምኑን እንስማክ? ቪፒኤን ጫን አልኩ። አሁን ላይ ተጋብተን ከተጋባን አመታችን። ከመጣች እኔ ጋ 2 አመቷ። የእሱን ካወረደች ወዲህ አመታችን አሁን መኖር ከያዝን ማለት ነው። ቪፒኤን ጫን። ቪፒኤን ጭነካል? ቆይ መጀመሪያ እኔ ጥያቄ መልስ። ቪፒኤን ጫንክ? ቪፒኤን ኒካ ወርዷል። ኒካ ወርዷል ሀቢባ። ኒካ ማውረጃ ብር ራሱ የኒካ ማውረጃ ብር ራሱ 150 ምናምን ሺህ ብር ልካለች። መረጃ ከፈለች እህቷም ትገባለች። በእህቷ ኒካ ራሱ የሰው ምስክር ሳይሆን ደረሰኝ ነው የምፈልገው። ደረሰኝ በሱ ስም ወደ ባሏ የገባበት ደረሰኝ። የሰው ምስክርኛ እናምንም። የዶክመንት ነው ምስክርኛ የምንቀበለው። ዶክመንት ደረሰኝ በሱ ስም የገባ በእህቷ ስም የገባ ምን አገባ? ለቤተሰቦቿ ችግር ልካው ሆንስ
አሁን አይሰማም? አዎ እንድሪስ አንዴ አቤት በለኝ። ሰበካ ወዳለበት ልሄድ በቃ ወደ በዱ እንድሪስ እንድሪስ ፈጣሪ ሆይ የእናንተ ሸበካ ደግሞ እሷን አስገቢያት ካቻለች እሷን አስገቢያትና 100 ጊዜ ነው ኢንቫይት ያደረግናት አህመድ 100 ጊዜ ኢንቫይት አደረግናት። ሶፋ እየሰራ አይደለም ሸበካ እንደዛ ካላይ ደግሞ እሱ ከእውነት የራቀ ወሬ ስለሆነ የሚያወራው ምንም ነገር የለውም፣ ማስረጃ የለውም፣ የትኛውም ማስረጃ የለውም። ምክንያቱም ከእውነት የራቀ ነው፣ ውሸት ነው፣ እውነት ነው። እኛ እንወስናለን፣ ሰምተን ማስረጃ ጠይቀን። አንተ አይደለህ የምትወስነው አህመድ። እንሰማና ማስረጃ እንጠይቃለን። ማስረጃ ያላቀረበ አካል ተቀባይነት አይኖረውም። ማስረጃ ያቀረበ አካል የቮይስ የቪዲዮ የደረሰኝ ይሰማል። አሁን የሰው ምስክር ይሰማል። አሁን እሺ፣ አሁን ሌላውን ተይው። ስለ እያስፈራራት ስለሆነ ለምን የእርቃን ፎቶ ይዞ ብቻ እንደሚያስፈራራት ጠይቂው። እሱ ስቴፕ ላይ እንደርሳለን። ቆይ ጠብቅ። እኔ አሁን እሱ የምጠይቀው መጀመሪያ ደረጃ ቪፔን ጭኖ በስርዓት እንዲያወራን ነው የምንፈልገው፣ እንዳይቆራረጥ። እስቲ ቁጥሩ አለክ? አሁን ይሰማል ሀቢባ? አይሰማም። ቁጥሩ አለክ አህመድ? የእንድሪስ ቁጥር አለክ? አህመድ ጋይስ ኮፒ ሊንክ አድርጉልኝ። በሀሳብ ሀይብ ጥፌልሽ ነበር። የለኝም፣ የእሱ ቁጥሩ የለኝም። ኢሞ ነው ያለኝ። ልልክለት ሀይብዬ ጽፌልሽ ነበረ። በምን አውቃለሁ? እኔ ሴቭ ያላረኩትን ቁጥር አልመልስ። ይሄ ነው መሰለኝ እሱ። ሀቡ ይሰማላ? ቆይ ይሄ ያንተ ነክ አይደለህም የሚለውን ቼክ ላርክ። አዎ ይሄ ያንተ ነክ አይደል? ኦኬ አንተ ነክ። በቃ ተግባባን። እሺ ቪፒኤን ልላክልክ። ያ ሰላም እንድሪስ ተረጋጋ። ልላክልክ ቪፒኤን ምን ይሄን ዳውንሎድ አድርግ ስልክክ ላይ አሁን እንዲሰራ። ይሄንን ዋትሳፕ ላይ የላኩልክን ዳውንሎድ አድርገው። ዳውንሎድ አድርገውና ነው እንድሪስ። ይሄንን አፕሊኬሽን ዳውንሎድ አድርገኸው አክቲቭ አድርገኸው ና። እሺ ኮኔክት አድርገው፣ ከዛ አይቆራረጥም። እና ሀቡ ሊያሳምንሽ የፈለገው ምንድን ነው? እኔ አሁን ከኔ ከራቀች ከ2 ዓመቷ ነው። ገብቶሻል? እነሱ ተጋባን ያሉት የዛሬ አመት አካባቢ ሊሆን ይችላል። ግን ከኔ ጋር ኔካው በፍጹም እንዳልወረደና እንዳልወረደ ነው የምነግርሽ። ማንም ደግሞ እንዳዛ ልጅቱን መልስልን ብለነዋል። የመሻወሩን ብር እኛ እንከፍላለን ብለናል። ከዛም ውጭ እኛ አስፈራርተ ነው አንለቅህም ብለን ዝተንበት ከሆነ ማስረጃ ያምጣ፣ ችግር የለብንም። ልጅቷ ደግሞ ያለ ምንም ምክንያት ሄደችው። ትናንትናም እንደተናገርኩት ሰው እንደዚህ ብሏት የሰው ወሬ ልጅቱ በጣም ትሰማያለች ብዬሻለሁ። ያንቺንም የእሱንም እዳ ትከፍያለሽ ሲሏት ነው ይህን ነገር የወሰነችው። ደግሞ ያላት ማን ነው? ሌላ የሩቅ ሰው። ገብተሻል አይደል ሀቡ? እንጂ ማንም ይሄ ነው ያላት የለም፣ ይሄ ነው ያላት የለም። ወላሂ በእንክብካቤ እያለች ነው ሄደች። ችግር የለም እሱ አንተ ምንም መናገር አይጠበቅበትም። በቃ አንተ ሀቅህን ታውቃለህ አይደል? በቃ ኧረ እኔ ሀቄ እኔ ይኸው ታርጌ እቀመጣለሁ። እሱ ሲመጣ እኔ የምጠይቃቸው ጥያቄዎች አሉ። አፕሊኬሽን ልኬለታለሁ፣ ዳውንሎድ አድርጎ ሴቭ አድርጎ ሲመጣ የዛኔ በጥራት ሳይቆራረጥ አንደኛ ባለትዳር መሆኗን ሳላቅ ቲክቶክ ላይ ነው ያወቅኳት አለ። አንዲት ባለትዳር የልጅ እናት ሴት ባለትዳር አይደለሁም ልጁም የለኝም ብላ ተዋውቃው በኋላ ላይ ሲያስጠፋት ልጅ እንዳላት ባለትዳር መሆኗን ሲያቅ ምን አደረገ? እሱን መጠየቅ ፈልጋለሁ ለሱ። እሺ አንድ ሰው ዋሽቶ ከተዋወቀን እኔ ዋሽቼ ባለትዳር ሆኜ ባለትዳር አይደለሁም ብዬ አንድን ወንድ ተዋውቄ ውሸታም ሆንኩኝ። ኦልሬዲ ባሌን ከዳው። እኔ ባሌን ከድቼ ዋሽቼ እሱ ጋር መጥቼ ነገ እሱንስ እንደማልክደው በምን ያውቃል? እንዴት ይቀበለኛል? እነዚህን ጥያቄዎች መጠየቅ ፈልጋለሁ እሱ። ሌላ ደግሞ በደለኝ የምትለውን ነገር እንስማ። ከሷም እውነት ከበደልካት ማስረጃ ታቅርብ፣ ከጎኗ እንቆማለን። አንተ ከሆንክ ተበዳይ ከአንተ ጎን እንቆማለን። እሷ ከሆነች ተበዳይ ከእሷ ጎን እንቆማለን። እኛ ሁልጊዜም ከተበዳይ ጎን ነው የምንቆመው።
ማንም እንዲበደል ስለማንፈልግ እኔ መበደል ስለማልፈልግ ከበዳይ ጎን አልቆምም። ኢንሻአላህ እውነታዬ ነው። እኔን የሚያወጣኝ ሀቄ ስለሆነ ምንም ነገር የምናገረው ነገር የለኝ። ማስረጃ በደለኝ ይሄን አረገኝ የምትለው ነገር ማስረጃ ታቀርብልን ካለ ያደረካት ነገር ካለ። እኔ ምንም ነገር ያረኳት የለኝም። የፈለገችው ማስረጃ ነገር ከሌለ አትጨነቅ፣ ቁጭ በል ትምጣ፣ እንሰማለን ከሁለት አቡ ማስረጃ ካላትና የሆነ ነገር እንደው እንትን ብያ ከሆነ የኔ ጉዳይ ለአንድ ያው ትተይዋለች። ምንም አንጨቃጨቅም፣ ትተይዋለች። እኔ አስፈራርቻት የሆነ ነገር ብያ ከሆነ ብቻ የሰው ወሬ ሳምታ ገና ለገና ማለት ነው። ገብቶሻል አይደለም? እኔ እዛ ጋር ወሬ በደል ማለት ሀላስ ያ ካልሆነ በስተቀር እኔ ግዴውልክ አዳምጠኝ። በደል ማለት የወሬ ሳይሆን ከደበደብካት ያለ ፍላጎቷ አስገድደ ቤት ካስቀመጥካት ይህ በደል ማለት። ባል ሚስቱን ሊበድል የሚችለው በደል ማለት የሰው ወሬ አይደለም። ስለ ሰው ወሬ እኛ አያገባንም። የሰው ወሬ ካለች መንደሬ ናት፣ አንሰማትም። በደል ማለት ያለ ፍላጎቷ ካስቀመጥካት ቤት ካስገድደህ ወንድነትን ተጠቅመህ ያለ ፍላጎቷ ቤት ካስገድደህ ካስቀመጥካት እየሰራች ደሞዟን የምትወስድባት ከሆነ ጉልበቷ ሙሉ ለአንተ ለጥቅምህ የምታውል ከሆነ ምንም ማትሰጣት ከሆነ የምታስርባት የምታስጠማት ከሆነ ሰላም ማትሰጣት የምትጨቀጭቃት የምትሰድባት ከሆነ እንጂ በደል ማለት ወሬ ከሰው ወሬ ምንድን ነው? ከሰው ወሬ ሰምታ ሊሆን የሚችለው ወሬ በወሬ ተበደልኩ የሚል አካል አለ እንዴ? በደል ሊሆን ከእሷ ርቄ ሀቡ ከየት እንገናኛለን? ከየት አገኛታለሁ እና እንገናኛለን? በየት አግኝቼ እበድላታለሁ? እኔ ለእሷ ብዬ ከሰው ተራ የወጣው ገጠር ያለው ልጅ ገና ለማየት እሷን ለማየት ልመጣ እኮ ነው። ልጄን የተወለደውን ልጄን እንኳን አላየሁትም እኮ አይኑን እንኳን አላየሁትም እኮ እኔ ስያዝ እንኳን ልበድላት አይደለም። ወንድሜ እኮ መጥባህ ለመጥባህ እየሄደ እየተጥመነመነ እኮ ነው ያረሳት። እንኳን ሰው ሊናገራት ማንም ሊበድላት። ገና ሰራ ገብታ እኮ የአንድ ወሯን ብር ተቀብላ እኮ ነው ለመሻወር አድርጋ የጠፋችው። የት ተገናኝተን ብለን በየትኛው እንገናኛለን? በምንም አንገናኝም። ስለዚህ እኔ እኮ ገና ልጄን አላየሁም። እንኳን እሷ ልቀጠቅጣት ልደበድባት አይደለም አይኗን አላየሁም። ለእሷ ገንዘብ ከመላክና የሆነ ነገር ሰፖርት ከማድረግ ውጭ በምንም ተገናኝተን አናውቅም። በምንም ጉዳይ አውርተን አናውቅም። ብቻ በፍቅር ያው እንዳወራን ነው፣ የተለያየ ነው። ገብቶሻል? ስለዚህ እኔ ምንም ነገር ችግር ስለሌለብኝ ራሴን በራሴ ስለማውቀው ምንም በኮንፊደንስ ነው እኔ የምናገረው። እንደውም እሱ ለራሱ ቦይስ ያደረገውን የሚያስፈራራኝን ሁላ ነገር አጥፍቶታል። የሚገርምሽ እኔ የእሱን ወሬ ማስረጃ ብዬ አላቀርብም። ሲጀመር የእሱን ወሬ ማስፈራራቱን፣ ዛቻውን፣ እናቴን መሳደቡን እኔ ማስረጃ ብዬ አላቀርብም። አጠፋው አላጠፋው አይዲ ችግር የለብኝም። እኔ በፍቅር እያወራሁት እሱ እናቴን ይሰድባል። ይሄ አግባብ አይደለም። ሲጀመር እኔ 2 ዓመት ሙሉ የታገስኩት የልጄ እናት ናት። ምንም ቢሆን ልጄ ነገ እኔን ሊወቅሰኝ ይችላል። እዚህ ሚዲያ ላይ አውጥቻት መቼም ዝም አይለኝም በሚለው እኔ ከሰውነት ተራ የወጣሁት እኮ ከቤተሰብ የራቁት አህመድ አንድ ደቂቃ ሳዳ ቆይ ሶፊ ኢንቫይት እያደረግሻት ነበር አይደል? ወይ አቡዬ እንዴት ነሽ? አዎ አይተሽኛል። ሜቢ 10 ታይምስ አንዴ ዲክላይን ታደርገዋለች። ከዛ ደግሞ ተመልሳ ደግሞ ላይክ ቢኖ ይሽከረከራል። ኦኬ አንዴ ቮይስ ታርግላት። ሳዳ ሞዴሬተር ሶፊ ከ10 ጊዜ በላይ ኢንቫይት አርጋሻለች። ዲክላይን እያደረግሽ ነው። እኔ 2 ነው 3 ኢንቫይት አርጌሻለሁ። ለምንድን ነው የማትገቢው? አውቀሽ እኔ ጋር ዋትሳፕ ላይ እየመጣሽ ሸበካዬ ነው ገለመሌ ነው ትኛለሽ እንዴ? ስንት ሳውዲ የሚኖሩ ልጆች ነው እዚህ ቤት ገዝት ገብተው ረጅም ሰዓት የሚቀመጡት? ያንቺ የተለየ ነው እንዴ? ወይስ እንደ ወንዶቹ ፍየል ጥበቃ ነው የምትሰራው? ገጠር ነው የምትሰራው? አቦ እሷ ወላሂ አውቀው ስለሚያስፈራራተው የሆነ ነገር ብሏት እንዳገባ እንደዚህ በይ ብሎ ራሱ ማውራት ፈልጎ ነው እንጂ በኢሞ እያወራችኝ ነበረ። ልንገርሽ በኢሞ አሁን ከትናንትና ወዲያ ምናምን ቦይስ አድርጋልኝ እያወራችኝ አይደል? ቀኑን ሙሉ ምን ሆነች ነው? ስለዚህ መግባት ካልፈለገ ይትናገር። እኔ አሳልፈ የሰጠሁት ሁሉንም ላንቺ ነው። ገብቶሻል? ምንም የምናገረው ነገር የለም። ሀቄ ነው የሚያወጣ። ዋይፋይ አለ ማዳም ቤት እያለች ነው። ኢትዮ ላይቭ ሪከርደር ይኸው ዋይፋይ አለ ማዳም ቤት። ኢትዮ ላይቭ ሪከርደር ሳኡዲ ነሽ? ዋይፋይ አለ ማዳም ቤት። እሺ ልንገራችሁ አንድ ነገር ማለት ነው። ይኸው እየደወለች ነው እኔ ጋ ዋትሳፕ ላይ። አሎ ለምንድን ነው የማትገቢው? ለምንድን ነው ዲክላይን የምታደርግ የምትመልሽ? ምን
አንቺ ማዳም ቤት አይደለሽ? ማዳም ቤት እኮ ስትሮንግ ዋይፋይ ነው ያለው። ምንድን ነው ችግሩ? አሎ ማዳም ቤት አይደል ያለሽ? ዋይፋይ የለሽም? እኔ ቪፒኤን ላኩልሽ፣ እሱን ጫኝ ብዬ ላኩልሽ። ዳውንሎድ አድርጊው፣ በዋትሳፕ ላኩልሽም። ቪፒኤን ዳውንሎድ አድርጊና ኮኔክት አድርጊው። እኔ እኮ እያንዳንዱን ነገር ነው ማስረዳት። አካውንቷን ራሱ ከፕራይቬት ወደ ፐብሊክ እንድትቀይረው ዋን ባይ ዋን ነው ስክሪን ሪከርድ አድርጌ ላኩላት። አቡዬ ለሌላ ቀን መሆን አይችልም? እያመመሽ አይከብድም? ትንሽ አሞሻል እኮ ምንም አሟታል እኮ። አህመድ ነው አይደል ስምህ? አቡዬ እንደዚህ ያሳለች በእውነት እኔ እሱ በጣም አሳዝኖኛል። ላይክ እኔ ወንድሜ ላይ ቢሆን ይሄ ነገር የተደረገው እውነት ከሆነ እንግዲህ እሷ እውነት ነው ብላለች። ግን ፍቅረኛዋ ደግሞ ወይም ውሽማዋ እዚህ ጋር መጥቶ የተናገረው አሁን የኔ ሚስት ናት ከእሱ ኒካውን አውርዷል እያለ ነው። እሱ ደግሞ እኔ ኒካዬን አላወረድኩም እያለ ነው። ኒካውን ካወረደ ማስረጃ አምጡ ስል ለእህትየው ለራሷ እህት 150 ሺህ ኒካ ማውረጃ ልካለች። ለራሷ እህት ለራሴ እህት የላኩት ቆይ እኔ ለእህቴ ለእናቴ ልጅ የላኩት ብር እንዴት ነው ለኒካ ማውረጃ ነው ብሎ ማስረጃ ሊሆን የሚችለው? ማስረጃ የሚሆነው በሱ አካውንት 150 ሺህ ልካ ቢሆን ማስረጃ ይሆናል። በሱ ለእህቷ ለቤተሰቦቼ ለግል ጉዳይ የላኩት ብር እንዴት ነው ለእኔ ኒካ ማውረጃ ሊሆን የሚችለው? እሱ ኒካዬን አላወረድኩም እያለ እሱ ደግሞ ቲክቶክ ላይ ነው የተዋወቅነው ባለትዳር መሆኗን አልነገረችኝም፣ ልጅ እንዳላት አልነገረችኝም እያለ እሺ፣ መዋሸቷ ብቻ በቂ አይደለም ወይ? አንዲት ባለትዳር ሴት ቲክቶክ ላይ ወንድ ልጅ ባለትዳር አይደለውም ብላ ስትተዋወቅ መዋሸቷ ብቻ ለሁሉ ነገር በቂ አይደለም ወይ? ባለትዳር ሆና ትዳሯን መካዷ ለሁሉ ነገር በቂ አይደለም ወይ? ይኸው እንደገና እኔ ሀቄ ሲበላብኛል። ለዛም የሰው ሀቅ ሲበላ ያመኛል። ስቢያት አለሁ አቡዬ ለትሲ ኢንቫይት ስታደርጊያት ስክሪኑ ላይ አይቻለሁ። ኢንቫይት አድርጋታለች ስክሪኑ ላይ። እንደገና ኒካ ይወርዷል ካለች ኒካዋ የወረደበትም ማስረጃ ታምጣልን። እሱን እጠይቃታለሁ። አሁን በፊት ለፊታችሁ ማስረጃ ኒካሽ ለመውረዱ ማስረጃ በእህቴ የላኩት 150 ሺህ ዳት ኢዝ ናት ኢነፍ። ያ ማስረጃ መሆን አይችልም። ማስረጃ የሚሆነው እሱ በቮይስ ፈትቼሻለሁ ሲላት በቴክስትም ይበላት በቮይስ ፈትቼሻለሁ ያለበትን ነው የምንፈልገው ማስረጃ። ብለካታል አንተ ፈትቼሻለሁ 3 ጊዜ ፈትቼሻለሁ ብለሃታል። አንድ ቀን ሳት ብሎ እንኳን ብዬ አላውቅም። 300 ሺህ ብር ልላክልህና ከነምኑም ነገር እንዳትጠይቀኝ ብላኝ ታውቃለች። እሷ ማስረጃ አለክ ቮይስ እሱን የረችበት ያ የለኝም። ኢትዮጵያ እያለሁ ነው። ግን እኔ ያንን ነገር እዚህ ውስጥ አላስገባውም። እኔ ቤተሰብ ጋር መታረቅ ነው የምፈልገው። የቤተሰብን ዕዳ ከፋይልኝ ያልኩት አግዥኝ፣ እኔም ልጄ ጋር ልገናኝበት፣ በሰው ሀገር አልንከራተት፣ ዕዳዬን ክፈይልኝ ያልኩት። እራሷ ሲጀመር ልጁ አስፈራርቷ ካልሆነ ልጅቱ መዋሸት ጉድ አይደለችም። አዋሽም ወላሂ ግልጽ ናት። አቢ አዋሽም ልጅቱ ውሸት አታውቅም። ኮኔክቲንግ ቆይ አንዴ ቮይስ ዳረግ ነው ሻል አሁን ድሪስ ትክክል ነክ ዳውንሎድ አድርገሃል በትክክል ኮኔክቲንግ እያለ ነው። አሁን ይሄኛው 81% የሚለው 100% ሲሞላ ግባ። ለእሷም እንደዚህ ያስረዳትና አንተ ዳውንሎድ ያደረግከውን ይሄን ይላኩልን ለእሷም ልኬላታለሁ። ግን አላወቀችበትም እንዴት ኮኔክት እንደሚደረግ። አንተ ያደረግከውን አስረዳት እንዲገባት እና እሷም ኮኔክት እንድታደርግ። አቡዬ ከናይ ሜክ ሰጀሽን ለዚህ ለሳልሽ እስቲ ማር ባዶውን ዋጭበት እባክሽን። ማር ኦኬ፣ ባዶ ማለት ምንም ነገር ሳታረጊበት ጀስት ዋን ቲስፑን ዝም ብለሽ ዋጭና ዩ ሲ ዘ ዲፍረንስ። ውሃ ግን አትጠጪ። ከዛ ሌት ስቴይ ጉሮሮሽ ላይ። ኦኬ በቃ ሊድና አሁን ማር ላምጣ። አዎ አንዴ ውጠሽ ነይ፣ እኛ አለ። አዎ አንዲት ማንኪያ ማር ውጠሽ ነይ። አለ እየፈለኳት ነው አለ ልጁ አሳረኛው ምናምን አውቀዋለሁ። አህመድ እስከዛ ድረስ እኔ ቮይስ ለማድረግ ያስቆምኩህን ለህዝቡ ብሶትህን እየተናገርክ ነበር። መቀጠል ትችላለህ። እኔ ኪችን ሄጄ አንድ ማንኪያ ማር ውጭ መጣ።
አህመድ ማውራት ትችላለህ እኮ ብዬ ካለው። እሺ ሀቡ እንዲህ ሁለታቸውን እንዴት ይላቸዋል? የኔ ለራሱ በፒፒኤን እኮ ነው የምጠቀመው። አንዳንዴ ይዘኛል ግን የልጁ እንግዲህ 80% ሆኗል አሉ። 100 እስከሚሞላ ትንሽ እንጠብቀውና ይገባል። ያው እንግዲህ እንጠብቀዋለን። እንዴት ኢሞ ሊሰራ ይችላል? አህመድ ኢሞ ምናምን ትንሽ ኔትወርክ መስራት ይችላል። ቲክቶክ ግን ትንሽ ከበድ ይላል ኔትወርክ ለማግኘት። ለዛ ነው አይዋ አየህ፣ ዋትሳፕ ሲላላኩ በደንብ ክሊር ነው፣ ግን ልክ ሲደዋወሉ ድምጿ ሲቆራረጥ ነበረ። አይዋ እኔ እንደው አለመግፋቴ ነው እንጂ ማለት ነው ወረበ እኔ ምንም ነገር አይመስለኝም። ሀቄ የራሴ ሀቅ እዚህ ጋር ልጅቱ ባቷሽ ምናምን ለምትሉ ልጁ ስለሚያስፈራራት ነው እንጂ እኔ እዚህ ገስት ላይ ገብቼ እንደዚህ ነው ብላ አንድ ነገር ካለችና ማስረጃ ካቀረበችብኝ እኔ ችግር የለውም። ያም ማስረጃ ይቼ ሀቦ ጉዳዩን እንድተው አድርጋለሁ። ግን አንድ ማስረጃ አይኖራትም። ልጁ ቢሆን ውሸቱን ነው። አንድም ነገር እዚህ ጋር ያወራው ምንድነው? አዎ እስር ቤት እያለሁ እንደወጣችና መልስልን ብለነዋል። የመሻወር ብር እንከፍላለን፣ እኛ እንከስራለን፣ ችግር የለውም ብለነዋል። ሌላ ዛቻ፣ ማስፈራሪያ፣ ግፍ አንድም የተፈጠረባት ነገር የለም። ልጅቱ እኔ ላይኔ እንኳን አይቻት አላውቅም። ልጄንም ያየሁት ራሱ ኢትዮጵያ ነው ማለት ነው። ኢትዮጵያ ገብቼ ነው ልጄን ላይ ራሱ የቻልኩት። እንኳን እሷን አግኝተን ልናስፈራራት ምንልላት አይደለም ማለት ነው። ግን ልጁ አሁን ለምሳሌ ያስፈራራት የሆነ ነገር ሊሆን ይችላል፣ አይታወቅም። አለሁ አለም። ስለዚህ ልጅቱ መጥተው እውነቱን እስካልተናገረች ድረስ እኔ ምንም ነገር ልል አልችልም። ምክንያቱም እኔ በውስጥ ያለውን ሁሉንም ነገር እስከዛሬ 2 ዓመት የታገስኩት ለልጄና ለቤተሰቦቼ ለብዙ ነገር ስል ነው። እሷን ሚዲያ ላይ ያለመውጣት ዛሬ እከፍላለሁ። ከ10 ጊዜ በላይ በውስጥ መታ እየለመነችኝ እከፍልሃለሁ ትለኛለች። ግን አንድ ቀን አድርገው አታውቅም። ብሩን እከፍላለሁ ባለች ሰዓት ብሬን አስፈራርቶ ቀምቶኛል። ፎቶ ይዞ ወሬ ሲደርስ ያንን ገንዘብ የወሩን ተቀብሎኛል ትላለች። የወሯ ሲደርስ እንደዚህ ነው፣ ብሩን አምጪ አስቀምጥልሻለሁ በዛ ምናምን እያለ በፎቶ ያስፈራራታል ማለት ነው። እና ወሬ ሲደርስ እሰጥሃለሁ ብላ ታወራኛለች። ወሯ ሲደርስ ግን ብሎክ አድርጋኝ ነው የምጠፋው። ለምንድን ነው ስላት እያስፈራራኝ ነው፣ ስልኬን ሁላ ጠልፎብኛል። ምክንያት የምታደርገው አሁንም እኔ እዚህ ጋር ህዝብ ፊት መዳኘት እፈልጋለሁ። ይኸው ልጁ መጥቷል። ቆይ ሀቡን ጠብቃት። አንተ ቀጥል አህመድ። መዳኘት እፈልጋለሁ እና ስለዚህ እሱም ያለውን ማስረጃ ያምጣ። እኔ ችግር የለብኝም። አንድ ማስረጃ ከተገኘብኝ አንገላትቻት ወይ አቆሽሻት ከሆነ ክብሯን የሚነካ ነገር አድርጌ ከሆነ ማስረጃ ታምጣ። እኔም አለሁኝ፣ ችግር የለብኝም። ግን እንደዚህ ነበረ፣ ይሄን እንደዚህ አድርገዋት በድለዋታል፣ በድሏን ትናገር፣ ኒካዋን ፈቷታል የሚባል ነገር ውሸት ነው። ማስረጃውን አንጣ። ኒካውን የፈታሁበትን ሁሉንም ማስረጃ ያምጣ፣ ችግር የለውም። ሁሉንም ሰው ህዝብ ይዳኘናል እዚሁ ማለት ነው። ያው ሁላችንም ለመዳኘት እስከመጣን ድረስ ሁላችንንም አዳምጣችሁ ሁሉም ሰው ይፈርደናል። አርበኛ ፋኖ ለምን አታስረዳትም ለልጅቷ እንዴት ቪፒኤን እንደሚደረግ? ወንድሜ ሸበካ ነው ልጅቱ፣ ሸበካ ነው። ካርድ እያስመጣ ነው፣ ጠብቀ ምናምናቸው ሸበካ ነው። እኔ ግቢያ በተደጋጋሚ ቴክስት ያርኩላ ነበር፣ ሸበካ ነው። ሲቀጥል ደግሞ በፎቶ እያስፈራራት ነው የምትለው ነገር እኔ በፎቶ ሲጀመር ምንም አላስፈራራኋትም። ምንም ነገር እንትን አላልኳትም። ሚስቴ ብዬ እየተቀመጥኩ ነው። አቡ ትምጣ፣ ቆይ መታለች። አቡ በየተራት ታስረዳለች ያለውን ነገር ትናገር። በተረፈ እኔ ያለሁኝ በዶላማው ችግሯም ትናገር። ለልጇ ብር እየላከች በየወሩ 500 ሪያል 600 ሪያል እየላከች ያንተ ዕዳ እንዴት ነው የምትከፍለው?
በየወሩ እየላከች ኒካ መፍቻ ብላ 150 ሺህ ብር ይቅርታ በላ መረጃ አለ። እንድሪስ ራስን ወክለ ብቻ ነው የምታወራው። አንተ ስለ ራስ ብቻ ነው የምታወራው። ስለ እሷ ምላስ አላት አፍ አላት። ራሷ ትገባና ራሴ ወክዬ ነው የምናገረው። እንዴት ነው ብር የምከፍለው የሚለውን ራሷ ትነጋገራለች። አንተ ስለ ራስ ጉዳይ ያንተ ጉዳይ ምንድን ነው? የሰው ሚስት አስኮብልልሃል። እንዴት ካልክ ቲክቶክ ላይ ተዋወቃችሁ ራስ ብልሃል። ቅድም ባለትዳር ሴት ቲክቶክ ላይ ተዋውቃህ ባለትዳር አይደለሁም ብላ ዋሽታ ስትተዋወቀህ ኦኬ፣ እስከዛ ድረስ አንተ ጥፋት የለብም። ግን ባለትዳር መሆኗን ባወክ ሰዓት ባለትዳር መሆኗን እያወክ እንዴት ነው አብረሃት የምትቀጥለው ከባለትዳር ሴት ጋር? አንተ ሚስትክን አንድ ወንድ ቲክቶክ ላይ አግኝቶ ጀንጅ ነው ቢያኮበልልብህ ኢዚ ቶኬ ዊዲዮ ይህንን አስረዳን። እንዴት ባለትዳር መሆኗን እያወቅ አብረሃት ሆንክ? ባለትዳር መሆኗን እያወቅኩኝ አብሬያት አልሆንኩም። አመጣኋት፣ ስራ አስገባኋት። በየራሴ ጉዳይ የራስሽን ህይወት ኑሪ ስሪ ብዬ አስገባኋት። እኔ የራሴን ህይወት ነው የራሴን ሚስት አገባሁኝ፣ ሌላ ሚስት አገባሁኝ። በዛ ታይም ላይ ደጋግማ ትደውልልኛለች፣ የምትለኛለች ኒካ ያለ ወርድ ነው ብር እንትን ነው ትላለች። ከዛ ኋላ ላይ ፈቶኛል እኮ ከመዳበጃ ጓደኛ እየሰማች ነው ራሱ ፈቶኛል አግባይ ስትለኝ በሰዓቱ ፍቅር ስላለብኝ ያችኛቱም ሲፈትቼ ወደ እሷ መጣሁኝ፣ አገባኋት። ትቻት ኖሬ ነበረ አመት ምናምን ወደ አመት ከምናምን ትቻት የራሴን ህይወት እየኖርኩ ነበረ። አንዴ ክሮሎስ አንሳት ተሰውራ ትልክልኛለች፣ ልሞት ነው ብዙ ነገር ስትለኝ በዛ ታይም ላይ ወንድኔ በፍቅር አታለች። ያችኛቱ ፈትቼ ችኛቱን አገባሁኝ፣ ኒካ ወርዶልኛል አለች። በሸሪያ ፍርድ ቤት ብዙ ጊዜ ጠየቀች። በምን ጠየቀች? እሱንም ደውሎ እስከዛሬ ድረስ ኒካ የለንም እኮ ብሏት አላት። ሸሪያ ፍርድ ቤት 150 ሺህ ብር ለፍች ነው። እህቷም ትንታ ከነ ሁሉም ነገር አለ። ለፍች ነው 150 ሺህ ብር የላከችለት እንዲፈታት ነው። ማስረጃ እንፈልጋለን። ማስረጃ አለ ከነ አካውንት ምናምን አለ። ማስረጃ እመጣለሁ። የእህቷ አካውንት ላይ ያስገባችሁ ብር ማስረጃ ሊሆን አይችልም። ወደ እሱ አካውንት የገባ ነው የምንፈልገው። ደረሰኝ ወደ አህመድ የገባ ከሰዓዳ ወደ አህመድ የገባ ይናገር። እሱ ተቀብሎ ነው ከእህቷ ላይ ተቀብሎ ቁጭ ያሉበት ቤተሰቦቿ ቁጭ ያሉበት ተቀብሎ ብሩን ሄዷል። ማስረጃ ቤተሰቦቿ ይህን ብር ድረስ እንድትፈታ ነው ሲሉ ማስረጃ ቪዲዮ ማስረጃ ብር ሲቀበል እህቲቱም ትገባለች። ማስረጃ ሽኛት ፈዝቼ ሽኛቱን አገባሁ ኒካ ወርዶልኛል አለች። እሱ ሚውት አድርጊ ፕሊዝ። እስር ቤት ስለገባሁ ቡኒ አሁን በቅርብ ነው የመጣው። እስር ቤት ስለገባሁ ያንኛው ስልክ መረጃ ሁሉም ጠፍቷል። እስር ቤትም መግቢያ ያስያዘኝ እሱ ነው። በዚህ ጉዳይ ላይ ያስይዘዋለሁ። መረጃው ማለቃር ጨልቅልሻለሁ። በማይሄድበት የለም በስር ይሄዳል። አስደግምብሻለሁ። በብዙ ነገር ያስፈራራታል። ከእሷ ቢፈልጉት ሰው የላትም ብሎ ከእሷ ብርብና ብር ብቻ ነው። ከመረጃው ልክሻለሁ። በስር ራሱ በስር ለልጇ ብር እየረዳች እቺ ልጅ እንዴት ነው ዳም ብከፍለው? ለልጇ ብር እየረዳች ልጇ ታማሚ ነው። ይሄ ሁላ ብር እየረዳች አንድ ቀን እንኳን ደውሎ አያውቅም ልጁ ላይ። እኔ ራሱ ሀታ እኔ እልክላታለሁኝ። አሁን ላይ ያለን ለልጇ እኔ እልክላታለሁኝ። መታ ትናገር እሷ ያ ሁላ እያደረገች ራሱ በስር አስደግምብሻለሁ ምን እልሻለሁ። አሁን ሰውሬ አሁን እልክልሻለሁ በሀሳብ ልላክልሽ። አስደግምብሻለሁ ምን እልሻለሁ ብዙ ነገር። ለምን እሷ አትመጣም? እንድሪስ ለምንድን ነው እዚህ ጋር? ለምን ፈራች እሷ? ለምን ተደበቀች? ለምን አትመጣም እዚህ ጋር? ሀቅ ካላት እንደኔ ነው የምጠቀመው። ለምን አትመጣም እሷ? ትንጣ በደሏን ትናገር። እኔ አሁን የራሴ ነው ለምን አትመጣም እኮ? ምንድን ነው የከለከላት ለመምጣት? 10 በዋትሳፕ ከምታዝገኝ ቮይስ እያደረገች ለምን አትመጣም እዚህ ጋር? ይህ እኔ በዋትሳፕ ሸራ አድርግሻለሁ ማለት ብዙ ብያታለሁ። ግቢ ያልኳት ሸበካያ ነው፣ ካርድ ላስመጣ ነው ምናምን አለች። ሸበካያ ነው። አንቺ ደግሞ ምንም ያልተማረ ሀገር ነው የሚመጣው። ገና ከመጥቶ ነው እንደ የሚመጣው። ቀኑ ሙሉ ካርድ ላስመጣ ቀኑ ሙሉ ቀይስ ውስጥ አድርግላት ጣፍላት። አቡዬ ብዙ ሰው እየጻፈች ነው። ሸሪዓ ፍርድ ቤት ከተፈታች ወረቀት ይሰጧታል። ወረቀቱ በጣም ጥሩ። ስለዚህ የሸሪዓ ፍርድ ቤቱን ወረቀት እንፈልጋለን። በአፍ ብቻ ተፈትቻለሁ አይሰራም። ሲጀመር ጋይ አንድ ሰው በአንዲት እኔ ባለትዳር ነኝ አይደል? ሌላን ወንድ ቲክቶክ ላይ ባለትዳር አይደለሁም ብዬ ካወራው አለቅ ይሄ ብቻ ትዳሬን ለመማገጤ በቂ ነው። ባሌን ከዳሁት እያለ የለም አልኩ። ባል እያለኝ ባል የለኝም አልኩ። ባል የለኝም ብዬ ሰው ተዋወቅኩ። አበቃ እኮ ነገሩ።
ሲንግል ልጅቷ ብመጣ ማለት ነው በተፈስ የምፈልገው ነገር ብዙ አለ። ግን ልጅቷ ሳመጣ የሆነ ነገር ሳትለኝ ስትመጣ ማውራት አልፈልግም። እና ምንድነው ልጇ መተት ምናምን የሚለው እኔ የት አግኝቻት ነው ሰው ላይ መተት የማሰራው? ምን አድርጌ ነው የማሰራው? ሚዲያ ላይ አወጣሻለሁ ነው ያልኳት። ማስረጃ ይላክልን። እኔ ስሜን እያጠፋ አሁንም ማስረጃ ይላክልን። አህመድ አንድ ነገር ልንገርክ፣ ከጎንክ የምንቆመው ሁሉን ነገር እውነት ስትነግረን ነው። እሱን ያስያዝከው አንተ ነህ አይደለህም? ሀቅ ብታስይዘውም ከጎንክ እንቆማለን። እኔ በምን ለራሴ መብሊያ መጠጫ የሌለ ሰው አስይዛለሁ። አዳምጠኝ። ከጎኔ አይቆሙም ብለክ ፈርተክ እንዳትዋሽ። አስይዘከውም ከሆነ ጎበዝ ነክ፣ ጀግና ነህ። ከጎን እንቆማለን። ምክንያቱም በሚስትና በሀገር ቀልድ የለም። ሚስትን የወሰደብህ ብታስይዘው ብርቅም ድንቅም አይደለም። ስለዚህ እውነቱን ነው ማወቅ የምንፈልገው እኛ። አንተ ነክ ያስያዝከው እሱን ለማስፈራራት እንትን ለማናደድ የሱ እየመጣ አለቀህም ምናምን እያለ ሲያስፈራራኝ ማለት ነው። እንዲያውም ምን ታመጣለህ እኔ ነኝ ያስያዝኩ ብዬዋለሁ እንጂ ወረበል ካባ ይሄ ጨለማ ነው ያለ ያስያዝኩትም። ግን ለማናደድ ቃላቱን ተጠቅሜያለሁ። ከዛም ባለፈ እኔ ለራሴ የመሻወር የሌለኝ ሰውዬ ብር ሰው አዋጥ እኮ ነው እዚህ ላከኝ የመጣሁት። እዚህ እንዴት አድርጌ ነው እኔ ላስይዘው የምችለው? እኔ እሱን ማስይዝበት አቅም ቢኖረኝ ሰፖርት አድርጌ የራሴ ገንዘብ አልከፍልም? እንዲህ ላይ ስንት ዳ እየጨፈረብኝ ለማስያዝ ብር ይከፈላል እንዴ? ፖሊስ ማወቅ ብቻ እኮ ነው የሚጠበቅብህ ካለ ምን አውቃለሁኝ። እሱ እንደዛ ነው የሚለው። እኔ እንዴት አድርጌ ነው እሱ ላስይዘው የምችለው? እኔ ህጋዊ ሰሆን እኮ ነው ማስይዘው። ለራሴ እየተደበቅኩኝ ሽሽጎች ኖሮ እየኖርኩኝ እንዴት አድርጌ ነው እሱን ማስይዘው? አሁን ከዚህ በኋላ ግን የኔ ቁጥር አለክ። ማስያዝ የምትፈልገው ሰው ካለ እኔ ሳውዲ ማቀው ፖሊስ ዘመድ አለኝ። ፖሊስ ያገባች ዘመድ አለችኝ። የምሬን ነው የምልክ። ማስያዝ የምትፈልገው ወንጀለኛ አሁን እኔ እንደማሸንፍ እርግጠኛ ስለሆንኩ እኔ ገንዘቤን ካልሰጠኝ እኔ እነሱ ነው ሌላ ምንም ነገር አልፈልግም። እንደማሸንፍ እኔ እውነታው ራሴ ጋር ስላለ እንደተበደልኩ ራሴ ስለማውቀው እኔ በቃ እኔ ሌላ ምንም ነገር አልፈልግም። ሀቡ ቤተሰብ ጋር ልጄ ጋር በሰላም ነው መኖር ነው የምፈልገው። ለልጄ የሚለው አሁን ስለዚህ ነገር ስናወራ ባለፈው በውስጥ መታ የለም ሀቡ በውስጥ መጣ ሚዲያ ላይ ለወጣ ነው። ሀቢባ ቤት ልገባ ነው አለቅሽም ስላት ወረበል ካባውቃ ስንት ብር ላከች? 27,000 ብር ላከች። ከዛም ውጭ በወንድሜ አካውንት አንድ ቀን 4,000 አንድ ቀን 27,000 ከዛም ውጭ ልካ ከሆነ ማስረጃ ታንጣ። ያንንም አንቺ ቤት ልገባ ነው ያልኳት ጊዜ ለማስረጃ ነው ይላል። አንተ እዚህ ቤት ገስት ላይ ገብተህ ካወራክ በኋላ ቁጥሯን ተቀብዬክ በዋትሳፕ እንደዚህ ብሏል አህመድ ይህን አድርገሽዋል ወይ እውነት ነው ወይ ስላት፣ አዎ እውነት ነው ስትለኝ፣ እሺ በይና ቲክቶክ ላይ እንነጋገራለን ስትለኝ፣ ፕሊስ ሚዲያ ላይ መውጣት አልፈልግም እኔና አህመድ በውስጥ እንጨርሳለን አለችኝ ስትለኝ፣ ኦኬ እኔ ማስረጃዎች አሉኝ። አንቺ ትዳርሽ ላይ ስትማግጪ የተጻጻፍሽው ቮይስ ሁሉ ነገር ማስረጃ አህመድ ልኮልኛል። ስለዚህ ይሄንን አውጥቼ ሚዲያ ላይ ከማስጣቴ በፊት ለልጁ ብሩን ስጪው ስላት፣ እንጨርሳለን በውስጥ ብላ ለመነችኝ። እሺ ብዬ ለአንተ በውስጥ ልጨርሱ ተነጋግራችኋል አይደል? በቃ በውስጥ ጨርሱ ስልክ ምን ብለህ ቮይስ አረክልኝ ዛሬ ጠዋት? ኖ እኔ በውስጥ ለመጨረስ አልተነጋገርኩም። እኔ ለአንቺና ለህዝቡ አደራ ሰጥቻለሁ። ፕሊስ እኔ አልተነጋገርኩም ከእሷ ጋር ውሸቷን ነው አልከኝ ስትልኝ፣ በይ እንደዚህ ብሏል ስላት ነው ለመምጣት ዛሬ ልትመጣ ያጣደፈችኝ። ቀኑን ሙሉ ላይ ባትገቢም ወይ ታምሜ ተኝቼ፣ አሁን ነው የሚመቸኝ ቶሎ በይ አሁን ግቢ ስትለኝ፣ አሁን እኮ እኔ ደግሞ ታምሜ ተኝቼ ነበረ። እስካሁን ውሃ አልጠጣውም። ማሩን ከወሰድኩ ጀምሮ ውሃ አልጠጣውም። እንዴት ነሽ ግን? ትንሽ ለውጥ አለሁ አቡዬ፣ ትንሽ ለውጥ አለሁ። ለሰለሰልኝ እዚህ ጋር ለሰለሰ ህመሙ እንደ ቅድሙ አይደለም። የሆነ ለስላሳ ነገር አለ። ለስላሳ ኤግዛክትሊ መክተንት ነው። እንደ ሀሳብ ግን ካርድ ከሆነ የተቸገረችው ለምን አይልክላትም? ሳውዲ አይላክም እንዴ በስልክ ለሰው ለምን አይልክላትም? እንዲ 21,000 ሪያል የተበላ አንሶት ምን በወጣው ይልካል አይደለም ነው። ኧረ ራሱ ማነው አርበኛ እኮ ለምን ካርድ አይልክላትም?
ሁለቱም ቆንጆ ናቸው። አይ ሄደሽ ቤታቸውን ፈትሸሽ መጣሽ? ከቆንጆ ወደ ቆንጆ ነው የተዘዋወረችው ጀለሴ። እንድሪስ ካርድ ላክላት ለሰዓዳ። እሺ ልክላታለሁ። አሁን ላክላታለሁ። አዎ ላክላት። እስካሁን እኛ እስክንልክ ነበር የምጠብቀው። ይኸው ካርድ ብላ እኛን አዛገጅ ቁጭ አድርጋን 4000 ሰው ቁጭ አድርጋ ካርድ ከማን እየጠበቀች እንደሆነ አላውቅም። እባክህ ላክላትና ትምጣ። አቡዬ ለአህመድም ራሴን አጠፋለሁ ብለው ነበር አይደል? ካልወሰድከኝ እና ጀለሴ ለሁሉም ነው ራሷን የምታጠፋው። ኢትዮጵያ እርጉዝ ሆና አህመድ ወደ ሳውዲ ሊመጣ ሲል ራሴን ነው ማጠፋው ብላ ነው ራሷን ከምታጠፋ ብሎ ወንድሙን ለምኖ የማውረጃ ሳውዲ ስትሄዱ ለደላላ የሚከፈል የማውረጃ የሚባላል እሱን እንዲከፍልለት ወንድሙን ለምኖ ይዟት የመጣው። እሷን ፕሮቴክት ለማድረግ በስንት ወንድ ተደብድቧል። እሷ እንዳትነካበት በባህር ስትሄዱ ታውቃላችሁ። ያሚሄም እርጉዝም ሆና ሊምሯት አልነበረም ሲተናኮሉ፣ ያሚሄም ሲተናኮል እሷን ላለማስነካት እሱ እየተቀጠቀጠ እንደ እባብ ነው ነፍሱ ሳትወጣ ሳውዲ ምድር ያደረሳት። እኔ ማረሰው ነገር ሀቡ ወላሂ ልናገርና 47 ሰው ነበርና ሀቡ የሆነ ሰዓት ሶፊያ የሚባል ከተማ ላይ ተጣልተው ደላላና ደላላ ይዘውን 47 ሰው አለ። 9 ወንድ 9 ሴት ሌላ ወንድ ነው። ሚስቴ ጋር 9 ሴት አለ እና እዛ ላይ ስንገባ ጠባቂ አንድ ሰው ቀረ። የመኔ ነው ክላሽ ያለው ምን አለው እና አንድ ሰው ሲቀር እዛ የየመን ወታደሮች አሉና እርስ በርስ ተጣልተው ስለነበር ዋካታ ሲያነሱ ሁሉም ወንድ ሩጦ አመለጠ። ማን ቀረ? 9 ሴቶች። እኔ እሷን እየሮጥኩኝ እየገፋዋት ገቧን ይዤ ማለት ነው ከኋላ እየገፋው ደረሰብኝ። ሲደርስብኝ ወረቢ እንደውም ተመለሽ አንቺ ምን አባሽ ብለሽ ነው የምከጂው? እኔ እስከ እኔ ልታስገድኝ አልኩ። ሴቷን ስለማይመቷት እኔን እንዳይወጋኝ ነው እንደዚህ ያልኩት። ሴቷን አይመቷትም ነፍሰ ጡር ስለሆነች። በቃ መልሳቸው እውነትህን ነው ምናምን ብሎ መለሰኝና ቤት ውስጥ አስገባ። ቤት ውስጥ አስገብቶን ማታ ሲመሽ መጣ። ከዛ እያንዳንዳቸው ሴት ወስዳለዋል። በዛን ሰዓት ፀጉሬም አድጎ ነበረ። በርና በሩን ግጥም አድርጌ ያዝኩ። ወላሂ ልጅቱ አንደኛዋ እንደውም እዚህ ቲክቶክ ላይ ነበረች። የሚገርምሽ ባሏ የመን ነበረ የሚያውልለት ጠፍቶ እዚህ ሰርታ 3 ወር ነው 4 ወር ሰርታ ባሏን አመጣች። እሷ ጎበዝ ናት። መጀመሪያ እሷ ገብታ ዘመዶቿ ለእሷ ሲያውሉላት እሷ ደግሞ እዚህ ሰርታ የቤተሰቦቿን ብር ሳትሰጥ ባሏን አመጣች። አየሽ ፍቅር ሀቡ። አዎ ትክክለኛ ሴት ባሏን የመላይ ቁጭ አርጋ መጣች። ወላሂ የመከነ ሰላም ልጅ ናት። መጣች። እሱ የመን እየጠበቃት 3 ወር ሰርታ ተበድራ ባሏን አስገባች ሳውዲ። ግን በዛን ሰዓት ምን ሆነ? በሩን ከፍተው ሊያወጡን ሲሉ እኔ አይሆንም ብዬ በርና በሩን ሲይዝ ወላሂ በላይ ተራራሴ ሲለኩሰኝ 9 ሴቶች መተው እኔን ያጠፉልኛል። በጉርዳቸው በሻርባቸው ወገቤን በሲኪን መያዣ የሆነ ቀበቶ አላቸው የየመኔዎቹ አርጎ የመታኝ። ግን ሰውነቴን በቃ ላላህ ሰጥቼ ጥብቅ አድርጌው ስለነበር በሰዓቱ እያመመኝ አልነበረም። ግን በኋላ ልብሴ ሁላ እንትን ብሏል፣ ይዞኛል። ወላሂ ሰውነቴ ይዞኛል። ከጀርባ እየመታኝ ነበር። አላህ ብሎ ግን ሰውየው ደረሰልኝ ማለት ነው። ሰውየው ደረሰልኝና እንዴት እንደዚህ ታደርጋለህ ምናምን ብሎ እሱን ራሱን መቶት አባሮት እኛንም በነፃ ሰውየው ሸኘን። ግን 9 ሴት አሳልፌ አልሰጥም ብዬ ነበር በዛን ሰዓት ሚስቴ ጋር። ከሚስቴ ውጭ 8 ሴት አትርፌያለሁ። ውሸቴ ከሆነ እንዲያው ልጅቱ መታ 2 ናቸው 3 አሉ እዚህ እንኪን እየተከታተሉ ነው። መጥተው ቢጠየቁ ይናግሩሻል። የዛኔ ያዳናችሁ ሴቶች የታላችሁ ኑና ከጎኑ ቁሙ። ገስት መግባት አይጠበቅባችሁም። ኮመንት ላይ ወላ ያሉ ቅድም አይቻታለሁ። አንዷን ኮብራ ትባላለች። የመከነ ሰላም ልጅ ናት። ባሏ ሰይር ነው የሚባለው። ባሏን ሰርታ ጎበዝ ናት። ይዘው መጣች እዚህ። አሁን ሁለታቸውም አብረው ናቸው። በጣም ነው ደስ የሚል። የምር ነገ እናንተ ላይ እንዲደገም ካልፈለጋችሁ ከዚህ ልጅ ጎን ልትቆሙ ይገባል። ወንዶችም ነገ ሚስቶቻችሁን በቲክቶክ እየመጡ እንዳይበሉላችሁ ከፈለጋችሁ ዛሬ ከዚህ ልጅ ጎን እንድትቆሙ ይገባል። አሁን እኔ የምፈራው ልጁ እየነካካ ያልሆነ ወሬ እንዳያስወራኝ ነው። እኔ እሷን የሚጎዳ ነገር እዚህ ላይ ማውራት አልፈልግም። እሷን የሚጎዳ አንድም ነገር እኔ አለኝ፣ ግን ማውራት አልፈልግም። የእሷን ሳይኮ የሚጎዳ ነገር ማውራት አልፈልግም። ምክንያቱም ነገ የልጄ እናት ስለሆነች እንድትታመምም የሆነ ነገርም እንድትሆን አልፈልግም። ማንም ደግሞ እንዲያስፈራራተም አልፈልግም።
ለልጄ እንድትኖርለት እፈልጋለሁ። ግን እኔን ከቤተሰብ ጋር አርቃለሁ። ለአንተ ራሴን አጠፋለሁ ስትልክ ነበር፣ ለእሱም ራሴን አጠፋለሁ እያለች ክሎሮክስ ፎቶ እያነሳች ትልክለት ነበር አለ። ማስረጃ ካለ እሱ ለራሱ አፈቅርሻለሁ እያለ እጁን በምላጭ እየተለተለ ፎቶ ሲልክልን ነበረ። እባክሽ ማስረጃ አሁን ፎቶ የለኝም እንጂ እጁን በምላጭ የተለተለ ወላሂ ሀቡ ያ የለኝም ስለጠፋብኝ ነው እንጂ ራሱ እንዲሁ ወላሂ በልብለሽ ብጠይቅ ይነግርሻል። እጁን እኔ ወዳታለሁ ተውልኝ እያለ እጁን በምላጭ እየተለተለ ስንት ነገር ሲል ነበር። ግን ያለ ማስረጃ ማውራት ምንም ዋጋ የለም። እንደዚህ ተባላችሁባት። በጣም ቆንጆ ናት። ኧረ ቆይ ቆንጆ ናት አህመድ፣ በጣም ቆንጆ ናት ሰዓዳ። ላው በሰዓቱ ለእኔ ቆንጆ ነበረች ባትሆንም እንጂ ለሁለታችንም እኮ መመጠን አረለችም። በነገራችን ላይ ማለት አንደኛ ኪሎ ሜትሩ አይገፋ ነው፣ ሁለተኛ ደግሞ በቃ እንገናኝም። ግን ፍቅር ውር ነው ሀቡ በሰዓቱ አጣጠመን። አሁን ብናማ ምን ዋጋ ነው? እድሜዋ ትልቅ ነው። አዎ ሀቡ ሴት ልጅ እኮ እድሜዋ በጨመረ ቁጥር እንደ ወይን እየጣፈጠች እኮ ነው የምትሄደው። አታውቅም እንዴ? እና ታዲያ እኛ ልጆችን እንትን እያለች ነው ሴት ልጅ ማለት ነው። ሴት ልጅ ራሷን ከጠበቀች፣ ሼፓን ከጠበቀች፣ ኦኬ ቆዳዋን፣ ጥፍሯን፣ ፀጉሯን፣ ውበቷን ከተንከባከበች፣ ጤናዋን ከጠበቀች እድሜዋ በጨመረ ቁጥር ልክ እንደ ወይን ጠጅ እየጣፈጠች ነው የምትሄደው። ሀቡ እንዲሁ እኔ አሁን እሷ መጥፎ ነገር መታ ተናግረኝ፣ እኔ የምነግርሽን ወሬ ከሰማሽ ወረበል ካባ ከነመፈጠሯ ልታስጠላሽ ብላ ትችላለች። ግን እኔ ማውራት አሁን የምፈልገው የእሷን ምላሽ ሰምቼ አልተውም፣ ግን ተነፍሳለሁ። በጣም ስማርት ነህ። እሷ ስለአንተ የምታወራውን አይተክ አኮርዲንግ ዱታት በዛ የተነሳ ከዛ አንጻር ነው አንተ ነገሮች ተነፍሰዋለሁ። ምንም አይነት ክፉ ነገር ስለሷ መናገር አትፈልግም። ጎበዝ ጀግና አልችልም። ጎበዝ ግን የእሷን መልስ አይቼ እሷ አስፈራርቷት የሆነ ነገር ካለችኝ የእሷን ሂስትሪን ከመጀመሪያው እስከ መጨረሻው እኔ የዚህ 4200 ሰው አለ አይደል ወረበል ካባን የዝርግፍ አድርጌ ያወጣዋለሁ። ምክንያቱም እኔም ቤተሰቦቼም የተደፈርኩበት ነገር ስለሆነ አንደኛ እኔ ከቤተሰብ ርቅ ያለው ወላሂ ማንም ሀቡ ታመሜ እንኳን እኮ ሂጅ ወንድሜ ቤት መታከም አልችልም እኮ ማንም እኮ ሊያግዘኝ አይችልም እኮ። እኔ እዚህ የምሰራው እኮ በ1000 ብር ነው። አሁን የመጣሁበት ያለ የባለፈው የኔና የእሷ 21 ሺህ አለ። የእሷን ወይ 12 ሺህ ወይ 11 ሺህ ደርሶባት ከፍላ ቢሆን ይህ ሁላ ነገር አይሆንብኝም ነበር። ስበቡ የመጣው እኮ ወደ እኔ ጋር ነው። አንተን ያስጠፋት ነው የተባልኩት። እኔ እኮ ዘመድ የማያየኝ ቦታ ይኸውልህ አህመድ፣ ወላሂ ነው የምልህ የተናገርከው ነገር ሁሉ እውነት ከሆነ በእርግጥ እውነት ነው። ኦልሬዲ እሷን ጠይቀት አምናለች። እኔ በጣም አሞኛል ለአንተ፣ እኔ አሞኛል። እኔ ወንድም አለኝ። እኔ የወንድ ልጅ እናት ነኝ። ወንድሜን አንዲት ሴት አምኗት አፍቅሯት ሳውዲ